ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ላፉሪያ ሮሃ ባልደረባይ ፍቅር ይልቃል ጉንፋን ያኔ አልጠለፈም። ከወርልድ ካፑ ፋይናል ለጥቂት ተርፈ ነበረ። እኔ ቀድሞ ነው የዘረረኝ። ለማንኛውም ወይስ አርጀንቲና ስለተሸነፈች አውቆ ነው ይላል እኮ። ለማንኛውም ላፉሪያ ሮሃ ስፔን አርጀንቲናን ፎጣ አስጥሎ የዘረረበት ምሽት እናያየ ነው። ሜሲና ጓደኞቹ ከላማሲያ ቲኪታካ ፊት እጅ የሰጡበትን አርጀንቲና ከስፔን የኳስ ቁጥጥር ፊት የተንከራተተችበትን ምሽት እናያየ ነው። ላማሲያ የምታት ዋና ለቀዋን ተቃራኒ አሰልፋ አሳምናን የረታችው አርጀንቲና አውራ ምታተኛዋን ኮኮቧን ይዛ እግር ኳስ መጫወትን ረስታ ከላፉሪያ ሮሃ ድንቆች አሳማይ ብልጫ የተወሰደባት ምሽት እናያየ ነው። ንጉሱም ተሸንፏል፣ አልጋውራሹም አሸንፏል። ላሚን ያማል ከበረታ የሊዮኔል ሜሲን መንገድ ለመከተል ገና 19 ዓመቱ ላይ የዓለም ሻምፒዮን ሆኗል። የዓለም ዋንጫው ፍጻሜ ምን አሳየን እንላለን ዛሬ በአብይ ጉዳያችን። ስፔን የዓለም ሻምፒዮን ሆናለች። እውነት አርጀንቲና በዛ ፍጻሜ ልክ ነበረች? የስፓኒሽ ዶሚናንስ አብይ ጉዳያችን ይሆናል። ጎን ለጎን 90 ደቂቃውና ድራማውን በደንብ እናነሳለን። ምርኩዝ ነው የቀረን ዛሬ። ምርኩዝ ነው የቀረን እንጂ ማን ይወጣል ከስቱዲዮ በጉንፋኑ ወደ ሪንግ ቢቀየርሽ ማን ይወጣል የሚለው ወይስ እንደ አርጀንቲና የሚዘረር ይበዛል? የፍጻሜው ጨዋታና ቪቫ ስፓኛ የፎከራ ይሳካ አርጀንቲና በሜት ላይፍ የዓለም ዋንጫ ፍጻሜ በብልጫ በጣም በጨዋታ መዋቅር በአላማ በአጠቃላይ በብዙ ነገር በስፔን ብሔራዊ ቡድን ተበልጦ ተመልክተናል። ምናልባትም ከቅርብ ጊዜያት ወዲህ ፍሬም እንዲህ አይነት ፉክክር አልባ ፍጻሜው ተመልክተናል። ኔዘርላንድ ከስፔን 1-0 የኢኒሽታ ጎል ምን ያህል ድብድብ የነበረበት ጨዋታ እንደነበር እናስታውሳለን። ጀርመን ከአርጀንቲና 2014 የፈረንሳይና እንደዚሁ ፍጻሜ የክሮኤሺያ ከዛ ውጪ የ2022 ራሱ አርጀንቲና ዶሚኔት ብታረግም መጀመሪያ አካባቢ ኋላ ኪሊያን ምባፔ ደግሞ ያንን ፍጻሜ እንዴት ያማረ እንዲሆን እንዳደረገው እናስታውሳለን። ይሄኛው ከመጀመሪያው ደቂቃ ጀምሮ ዋን ዌይ ትራፊክ የአንድ ቡድን ብልጫ የነበረው ነበር ማለት ይቻላል። የአርጀንቲና ተጫዋቾች በእርግጥ ከጨዋታው በፊት ኬቨርድን 3-2 ሲያሸንፉ፣ ግብጽን 3-2 ሲያሸንፉ፣ በኳርተር ፋይናል እንደዚሁ ስዊዘርላንድን 3 አግብተው ሲያሸንፉ፣ እንግሊዝን እየተመሩ በመጨረሻዎቹ 5 እና 6 ደቂቃዎች ጎል አስቆጥረው 2-1 ሲያሸንፉ ያንን ታጋይነት ወደ ፍጻሜው ይዘውት ይመጣሉ የሚል እምነት ነበር። የኖካውት ታሪካቸው በጣም አስደናቂ ነበር። በዚህ ዓለም ዋንጫ ላይ ያለመሸነፍ የተጋዳይነት በጣም የመጨረሻውን ደቂቃ የመጠቀም አቅም የነበረው ቡድን ነበር። ወደ ስፔን ስንመጣ ግን አርጀንቲና እነዛም ሁሉ ኳሊቲዎቹን ፋይት የማድረግ የመፋለም ኳሊቲዎቹን በሙሉ የተነጠቀ ኳስ ሲያሳድድ ያመሸ የተበለጠ ቡድን ሆኖ ተመለከትን። ሊዮኔል ሜሲ የተነጠለ ተጫዋች፣ አንድም የማሰቢያ ጊዜ አይሰጠውም፣ ኳስ የማሰራጫ እድል አይሰጠውም፣ የሚያስብበት ቅጽበት አይሰጠውም። ሜሲ ልክ ኮንትሮል ሲደረግ ደግሞ የአርጀንቲና አእምሮ በቃ ቁጥጥር ስር ውስጥ እንደገባ ተመለከታለህ። ሌሎቹ ወደ መፋለም ከማርቲኔዝ ውጪ አብዛኛው ክሬት የሚያደርግ ተጫዋች አልተመለከትም። ማርቲኔዝ አዳነ። ከዛ ውጪ ዲፌንሱ በደንብ ተከላከለ፣ የሚችለውን ያህል ለመከላከል ሞከረ፣ ግን የማይቀር ይመስል ነበር፣ ጎሉ የሚመጣ ይመስል ነበር። በክሬቲቭ ቦታ ላይ ያሉ ክሬቲቪቲን የሚጠቀሙ የአርጀንቲና ተጫዋቾች ከስፔን አንጻር ኳስ ፕሮሰስ ማድረግ አቃታቸው ኤፍሬም። እና ስለ ሻምፒዮኖቹ የበለጠ ማውራት ይገባናል። እኔ የሻምፒዮኖቹ አቅም፣ የስፔን ብሔራዊ ቡድን ኦርጋናይዜሽን፣ የታክቲካል ዲሲፕሊን በጣም አስደናቂ ነበር። የዲፌንሲቭ ኦርጋናይዜሽኑ፣ የመከላከል አቅሙ እስከ ፍጻሜው ድረስ አንድ ጎል ብቻ ነው ባለም ዋንጫው የተቆጠረበት። ምንም ጎል አልተቆጠረበትም። አውስትራሊያን በጥሎ ማለፍ እንኳን 32 በኋላ አውስትሪያን 3-0 አሸነፉ። ከዛ በኋላ የመጡ ተጋጣሚዎች ጃይንት የምትላቸው አውሮፓ ተጋጣሚዎች ናቸው። ፖርቹጋል፣ ቤልጂየም፣ ፈረንሳይ። ከዛ ነው አርጀንቲናን ያገኙት። በእነዚህ ሁሉ ቡድኖች ውስጥ ሁሉ ዲፌንሱ በጣም ጥብቅ የነበረ ምንም ጎል የማያስተናግድ ሙከራ እንኳ የማይፈቅድልህ ነበር። ይሄንንም ከባለፈው ውይይታችን ላይ በጥልቀት ስናነሳው ነበር። አርጀንቲና ፈርስት ሃፍ ላይ ምንም ሙከራ አላደረገችም። አንድ አይነት ምንም በቃ ወደ ግብ ክልል መድረስ አልቻለችም። በ120 ደቂቃ ውስጥ ኦን ታርጌት ሙከራ የለም። በጣም ቁጥራቸው የአርጀንቲና የሚጨምረው ፋውላቸው ነው።
25 ፋውል ሰርተዋል። ከዛ ውስጥ አንዱ ቀይ ካርድ ሆኗል። ኖክአውት ማች ላይ የነበራቸውን ጥንካሬ ፈጽሞ እንዳያሳዩ ስፔኖች በተለየ ብቃት ዶሚኔት አድርገዋቸው ነበር። ሚድፊልዱ በተለይ ፍሬም ኳሱን ለፈለጉት ጊዜ ያህል ይቆጣጠሩታል። ስፔኖች ፖሰስ ያደርጉታል። ያ አርጀንቲናዎች ደግሞ በአግሬሲቭ ሆነው ሲመጡ ብዙ ጨዋታዎች ላይ እንዳደረጉት ሲመጡ ደግሞ ትሪያንግል ይሰራሉ። የስፔኖች የሚታወቁበት ትሪያንጉላር ፓስ ያሰክረዋል። በቃ በዛ ውስጥ ኳሱን ስርጭት ያደርጋሉ። ከዛ የአርጀንቲና የማጥቃት ሪትም ኳስ ስለሌለው ልክ ፈረንሳይን እንዳደረጉት እኮ ነው። ኳሱን ለረጅም ጊዜ የምታጣው ከሆነ ግራ ነው የምትጋባው። አርጀንቲና ኳሱን ለረጅም ጊዜ ተነፈጉ። ይሄ ከፍተኛ ችግር ውስጥና ጫና ውስጥ ሲከታቸው ተመለከትን። ከዛ ውጪ የስፔን መከላከል ኮምፓክት ነው። ኮምፓክት ነሱ የሚጀምረው መጀመሪያ ፕሬስ የሚያደርጉት ከአጥቂዎቹ ነው። ከዛ ሚድፊልዱ በራሱ ፕሬስ የሚያደርግ ነው በተጠና መንገድ። ዲፌንሱ ላይ ስትመጣም ደግሞ በጣም ምርጥ የሆነ ላይን አፕ ነበር ብለን ማስቀመጥ እንችላለን። ዲፌንሱ በጣም አሪፍ ዲፌንስ ሆኖ ተመልክተነዋል። እና የስፔን ብሔራዊ ቡድን በአጠቃላይ ጨዋታውን ማሸነፍ ይገባዋል ብቻ ሳይሆን የመጣበት መንገድ በምድብ ጨዋታዎች ጀምረህ ምንም ሳይሸነፍ የተቸገረው በመክፈቻው በኬፕ ቨርድ ጨዋታ ነው። ምንም ሳይሸነፍ ከመጣበት የምድብ ጨዋታ ጀምረህ በጥሎ ማለፎቹ ላይ ከ32 እስከ ፋይናል ባሳየው ፐርፎርማንስ የስፔን ብሔራዊ ቡድን እንደነበረው ኢንቴሊጀንስ፣ የቡድን መዋቅር፣ ታክቲካል ዲሲፕሊን፣ አጨራረስ ተጋጣሚዎቹን እንደፈለገ አቋማቸውንና ጥንካሬያቸውን ተመልክቶ የተጋጣሚዎቹን ጥንካሬ ዜሮ የሚያደርግበት መንገድ የውድድሩ ትክክለኛ ሻምፒዮን ያደርገዋልና በጣም ድንቅ የሆኑ ፐርፎርማንሶችን አሳይቶ የስፔን ብሔራዊ ቡድን የሚገባውን ሻምፒዮንነት አረጋግጧል። ያው ይሄ ስፔን ፍቅር የአባቶቹ ይሄ ዣቪና ኢኔስታን መንፈስ የወረሰ ነው። የላማሲያ ተጽዕኖ በደንብ ያለው ነው። ዴላፎንቴ በ4 አመት የሰሩት ፕሮጀክት ነው። 2024 ላይ የአውሮፓ ዋንጫን ያሸነፈ ነው። ኳስ ይቆጣጠራል፣ ያለ ጭንቀት በእርጋታ ይንቀሳቀሳል፣ በኳስ ቅብብል ውስጥ ተጋጣሚውን ተራ ያስመስላል። የኳስ ንክኪው የፓሲንግ ፉትቦሉ የላማሲያ መሰረት ነው። ከ16 አመት በፊት በተለይ 2008 ላይ አራጉኔዝ በዘረኝነታቸው ይታወቃሉ። በተለይ ከሆዜ አንቶኒዮ ሬስ እና ቲየሪ ዳንኤል ኦንሪ ጉዳይ ጋር በተያያዘ አንተ ከዛ ጥቁር ታንሳለህ በሚል አራጉኔዝ ጀመሩት። ዴል ቦስኬ በደንብ ወደ ፒክ ያመጡት ነው። ከ16 አመት በፊት የአውሮፓ ዋንጫ፣ የዓለም ዋንጫ ከዛም የአውሮፓ ዋንጫ ያሸነፈ ዣቪ፣ ኢኒየስታ ጨምሮ እነ ካርሎስ ፒዮል፣ ራሞስ የነበረበት በካሲያስ ግብ ጠባቂነት በጣም የሰመረ ከዛ ውጪ ዴቪድ ቪያን ጨምሮ በዚህ ኒውዮርክ ጀርሲ በነበረው ፍጻሜ ላይም ኮከቦቹ ነበሩ። ከ16 አመት በኋላ ላማሲያ ዳግም ተነስቷል። ፍቅር ባርሴሎና የስፔን እግር ኳስ መሰረት ነው። ባርሴሎና የስፔን እግር ኳስ የኃይል ሚዛን ዋናው መሰረት ነው። በተለይ በዶሚናንሱ በጣም ውጤታማ የሆነ ብቻ ሳይሆን ደግሞ የዓለም እግር ኳስን በ2-3-4 አመታት ውስጥ ለመቆጣጠር የሚያስችለውን ጄኔሬሽን ዴላፎንቴ ፈጥረዋል። ፔድሪ ከቤንች ነው የሚነሳው። ሮድሪ ዋናው የቡድኑ መሰረት ነው። ፋቢያን ሩይዝ ይህ የፔዤ ኮከብ ፍቅር ሜዳው ላይ ዴላፎንቴ ጨክነው ወደ ቤንች የሚያመጡት ተጫዋች አይደለም። ሌላው የስፔን እግር ኳስ መረጋጋት የውጤት ሚስጥር ነው። ኦልሞ ይጀምራል። የኦልሞ የትራንዚሽን በተለይ ከነሮድሪ የሚነሳውን ትራንዚሽን ወደ ናሪዛባል ለማድረስ ዋናው ሌላው መሰረት ነው። ከቤንች ፔድሪ የሚነሳበትን ቡድን ካየህ እንዴት ነው የዓለም ሻምፒዮን የማይሆነው ያስብልሃል። ኳስ ቁጥጥር፣ መከላከልን በኳስ ቁጥጥር ውስጥ፣ ማጥቃትን በኳስ ቁጥጥር ውስጥ፣ ቢልድአፕን በኳስ ቁጥጥር ውስጥ በደንብ የያዘውን ስፔን አይተናል። እንደ ፌራን ቶሬዝ፣ ሜሬኖ፣ ኒኮ ዊሊያምስ አይነት ተጫዋቾች ከቤንች የሚነሱበት ነው። ኒኮ ዊሊያምስ በዚህ የፍጻሜው ጨዋታ ላይ ምን ያህል ለዚህ ለግራ ለገባት አርጀንቲና ሌላው ተጽዕኖ ፈጣሪ እንደነበር ማሳያ ነው። በጣም ጥሩ ስኳድ፣ አማራጭ ስኳድ ሲመጣም ሞብታ ስፔን የመጀመሪያው የዓለም ሻምፒዮን ይሆናል የሚል ግምት ነበረ። በኦሎምፒክ ሻምፒዮን ነበሩ። አሌ ብሉ ፈረንሳይን በግማሽ ፍጻሜው ብቻ አይደለም እንደዛ ያደነዘዙት ተራራው ፈረንሳይን። ከ2 አመት በፊት ኪሊያን ምባፔና ፈረንሳይን እንደዚሁ የአውሮፓ ዋንጫውን ነጥቀውታል። ፍቅር ከ2 አመት በኋላ ደግሞ አርጀንቲና 90 ደቂቃ ሳትኖር አርጀንቲና ወደ 30 ደቂቃ መሄድም ሳይገባት አርጀንቲና እናነሳዋለን። ትልቁ ነጥብ ነው። ሌላው የዛሬ ጉዳያችን እውነት አርጀንቲና ልክ ነበረች የሚለውን ከስፔን ግን ዶሚናንስና የበላይነት ነው መጀመሪያ ያለብን። በተለይ ደግሞ ኪባርሲ፣ ላፖርት
ከግብ ጠባቂው ሲሞን አንስቶ ኩኩሬላ አዲስ የማድሪድ ኮከብ ስፌት ነው ፍቅር ኮምፒቲቲቭ በሆነ ጌም ላይም አትችለውም አይደለም እንደዚህ አርጀንቲና ያቆማ ራይት ባክ ላይ ፔድሮ ፖሮ ቶተናም ሳለ ይሄ መሃል ሰፋሪ የሚባል አይነት ተጫዋች ይመስል ነበር በጥሩ ስኳድ ውስጥ ግን ጎል የሚያስቆጥር መስመሩን የሚጠቀም በወርልድ ካፑ ጥሩ ጊዜ ያሳለፈ ስፐርስ ኮከብ ነው ዴላፎንቴ ዋናው መሰረት ናቸው ብዙ አይታወቁም ብዙ አልተዘመረላቸውም ብዙ አይታመኑም ነበር ግን ልክ እንደ ዴል ቦስኬ የጀገኑ ናቸው እንደ አራጉኔዝ የጀገኑ ናቸው ካራጉኔዝና ዴል ቦስኬ በኋላ የስፔን እግር ኳስን አብዮት የፈጠሩ ናቸው አልጋውራሹ ላሚን ያማል የዚህ እግር ኳስ ኮከብ የዚህ ልጅ ታለንት ፍቅር የትም የለም ግን ከግል ባህሪው ከመዝናናት ከማብዛቱ ወደፊት እንዴት ይሄንን በኮንሲስተንሲ ያሳያል ነው ጥያቄው እንጂ ላሚን ያማል ሌላው የተጫዋቹ አውራ ነበር እንደ ስሙ እንደ እድሜው የሚገባውን ከአቅሙ በላይ አድርጓል ፍቅር ምክንያቱም በ17 አመት ለምሳሌ ሮናልዶ ሉዊስ ናዛሪዮ ዴሊማ ሁሉም ጌሞች ላይ ሳይሰለፍ ልምድ ይዞ ነበር የመጣው 94 ከ32 አመት በፊት ከዛ በኋላ የብራዚል እግር ኳስ ምልክት ነው የሆነው R9 ኦሪጂናል ሮናልዶ ከያማል ጋር ግን በተያዘ በ17 አመት የአውሮፓ ሻምፒዮን በ17 አመት 2 ላሊጋ 3 ላሊጋ ሱፐር ካፕ ኮፓ ዴላሬ ሁሉ ነገር ከቻምፒየንስ ሊግ ውጭ ማሸነፍ ብዙ ሰው እኮ በ17 አመቱ ከናቱ በረንዳ አይወርድም በ19 አመቱ ደግሞ የዓለም ሻምፒዮን ሆኗልና ስንት ባለንዶር ስንት ኮከብነት ያማል ከጸና ያማል ኮንሲስተንሲ ካሳየ ፍቅር በትልቅ ክለብ ፎርሙላው ይሄ የላማሲያ ፎርሙላ ባለበት ክለብ አውራው ተጫዋች ነው አንድ የዓለም ዋንጫ ጎል ነው ያስቆጠረው ግን የስፔን እግር ኳስ የቀይ መስመር ዶሚናንስ ዋናው ውጤት ነበር አዎ በተናጠል ደረጃ ከስፔን ነው ኢቭን ሮድሪ መታው አከራካሪ በጣም ምርጥ ጨዋታ በተለይ ያለፉት ሁለት ጨዋታዎች ወሳኙ ምዕራፍ ላይ በጣም ድንቁ ተጫዋች ነው ግን ሮድሪም በቡድኑ ስር ነው ችሎታው ከፍ የሚለው የቡድኑ ስትራቴጂስት ነው የቡድኑ ጀነራል መሪ ይሆናል ሮድሪ በተናጠል ፐርፎርማንሱ ያለም ዋንጫው ኮከብ ተጫዋች ተብሏል ግን ሮድሪም በቡድኑ ውስጥ የጎላ ተጫዋች ነው ላሚን ያማልም ለኔ ይሄ ኢንዲቪጁዋል ነገሩን ገና አላሳየም በዚህ ያለም ዋንጫ ላይ በተለይ ከጉዳት ጋር ነው የተጫወተው አንድ ጎል ያስቆጠረው እንዳስቀመጥከው ይሄ በተናጠል የኮከብነቱን አላሳየም ግን ምን ያህል ፈታኝ እንደነበር በቡድን ውስጥ ትልቅ ኮንትሪቢዩሽን እንደነበረው የፊት መስመር እንቅስቃሴ ላይ የተጋጣሚ ተከላካዮችን ስትሬች በማድረግ በመቀነስ እድሎችን በመፍጠር ከፍተኛ ኮንትሪቢዩሽን ነበረው ለምን ይሄን የተንደረደርኩት ለምንድነው ስፔን ሞር ቡድኑን ነው የምትመለከተው ተጫዋቾችን በተናጠል ያነሳቸው ተጫዋቾች እጅግ ከፍተኛ ክሎት በእያንዳንዱ ጨዋታ ውሳኔያቸውን ተግባራቸውን የምታነሳው ሆኖ ግን ሁሉም ነገር ወደ ቡድኑ ነው የሚሄደው በተናጠል ከሌ ብለህ የምታነሳው ኮከብ በተለየ ሁኔታ ታነሳለትም ቡድኑ ውስጥ አሉ በየዲፓርትመንቱ ለምሳሌ ዲፌንሱ ስትወስዶ ኤፍሬም ኡናይ ሲሞን በስምንቱ ጨዋታዎች 10 ኳስ ብቻ ነው ያዳን በስምንቱ ጨዋታዎች ማርቲኔዝ አይደርሱም ወደ ማርቲኔዝ 11 በፍጻሜው ብቻ በአንድ ጌም 11 ነው ኮሌክቲቭ ነው ግብ ጠባቂው ጥሩ የሆነው ግብ ጠባቂው ኮከብ ተብሎ ተሸልሟል ግን ግብ ጠባቂው ላይ አትደርስም ኮሌክቲቭ ነው ጥንካሬው ላሚን ያማል አንድ ጎል ብቻ ነው ያስቆጠረው ተጽዕኖ በቃ ከጎል አንፃር ከመዘንከው ብዙ ጎል አላስቆጠረም ቡድን ነው ግን ስፔን ግን የስፔን ብሔራዊ ቡድን የማሸነፊያ ጎሎች ላይ ትልቅ ሚና ነበረው ሮድሪ ጎል የለውም አሲስት የለውም ኤፍሬም በተናጠል እንዲህ ስታነሳው ግን የቡድኑ ቁልፍ ተጫዋች ነው ምክንያቱም ቡድኑ ሲንቀሳቀስ እሱ ላይ ምህዋሩ እሱ ስለሆነ የስፔን ብሔራዊ ቡድን ትልቁ ከአርጀንቲና ጋር የነበረው ዲፍረንስ የስፔን ብሔራዊ ቡድን በታክቲክ በጨዋታ አንደርስታንዲንግ በውበት በፊሎሶፊ ከአርጀንቲና ይበልጥ ነበር በጨዋታ ፊሎሶፊ መከላከሉ እኔ አሁን ኩባርሲ በዚህ ልክ ጎልቶ ባለሟንጫው ላይ ይወጣል ብለን የምንጠብቀው ተከላካይ ነው ገና 19 አመቱ ነው አዎ በነ ፒኬ ሌቭል በነ ፑዮል ሌቭል በነ ራሞስ ሌቭል ይሄ ተጫዋች በቃ የወደፊቱ ምርጥ ሴንተር ባክ ግን ካለሟንጫው በፊት ይሄን አጠብቀው ኩኩሬላ በቼልሲ እንደዚህ እኮ አልነበረም ድንቅ ተጫዋች ነው ምንም ጥርጥር የለውም እዚህ ላይ ያለው ወርክ ሬቱ ፖሮም በተናጠል እንደ ጥሩ ተጫዋች አትቆጥረውም እንግዲህ በዶክተር ቶተናም በነበረው ፐርፎርማንስ እዚህ ቡድን ላይ ግን
የፖሩ ፐርፎርማንስ የት ነበር? እና በአጠቃላይ ተጫዋቾቹ ኢንዲቪጁዋሊ ካሳዩት ኳሊቲ በላይ አሉ ተጫዋቾች በተናጠል ቢነሱ ሲንግል አውት የሚደረጉ ተጫዋቾች ካሳዩት ኳሊቲ በላይ ለኔ ቡድኑ ኦልሞኮ ቋሚ ተሰላፊ የማይሆንባቸው ጊዜያት ብዙ ናቸው። ይፈም እዚህ ቡድን ላይ ቋሚ ነው። ሩይዝን ቤንች ሲሆን ተመልክተነዋል በፒኤስጂ። እዚህ ቡድን ላይ የማይነካ ነው እና አሰልጣኙ ቤስት የሆነውን የቡድን ፐርፎርማንስ ማምጣት ችሏል። የስፔን ብሔራዊ ቡድን በአጠቃላይ ታክቲካል ኦርጋናይዜሽኑ ምርጥ ስለነበር ሚድፊልዱን የተቆጣጠረበት መንገድ ብልጫ ስለነበር አርጀንቲና ኳስ ለመያዝ ሲሞክር ፕሬሲንጉ አስደናቂ ስለነበር ነው። አርጀንቲና ተጫዋቾች ወይ ተገደው ወደፊት መምታት አለባቸው ወይ ኳሱን ማስረከብ አለባቸው ለስፔን። መከላከሉ በጣም ድንቅ ስለነበር አጨራረስ ደግሞ በዚህ ምናልባት ፋይናሉ ላይ ነው የስፔን ብሔራዊ ቡድን የመጨረስ ችግር የተመለከትንበት። ትንሽ ተቸግሮ ተመልክተናል። አብዛኛውን ክሬዲት ግን ለግብ ጠባቂው ለማርቲኔዝ ተሰጣለህ። ያም ሆኖ ግን ጨዋታውን ማሸነፍ የሚችለውን ጎል አግኝተዋል በመጨረሻ በፈጠሩት ጫና እና ይሄ በፕሬዠር ውስጥ ራሳቸውን የተቋቋሙበት መንገድ፣ ደጋፊውን የተቋቋሙበት፣ የአርጀንቲናን ፋውል የሆነ ፕሌይ የተቋቋሙበት መንገድ፣ ቡድኑ በጣም ፋውል የሚሰራ ቡድን አልነበረም። አርጀንቲና ኋላ የሆነ ተጫዋች በቀይ ካርድ ወጥቶ ዋጋ የሚያስከፍላቸው መሆኑን ለመጠቆም የእግር ኳስ ተመልካች ብቻ መሆን በቂ ነው። ይፍረም ያስታውቃል። የአርጀንቲና ብሔራዊ ቡድን ፓራዴዝ እንደዚህ አይነት ጨዋታ ይከተል ነበር። ማካሊስተር ፋውል ሲሰራ ተመልክተናል። ኤንዞ ትክክል አልነበረም። ዋጋ የሚያስከፍል እንቅስቃሴ ውስጥ እንዳሉ ትረዳለህ። የስፔን ብሔራዊ ቡድን በፋይናሉ ጨዋታ ላይ ኢሞሽናሊ የተሻለ ነበር ከአርጀንቲና እና አርጀንቲና በስፔን ዶሚኔት ተደርጓል። የራሳቸውን የማጥቃት ስልት የሚታወቀውን የማጥቃት ስልት ማምጣት አልቻሉም። ቅድም አንድ ጥያቄ ሲጠይቅ ነበር አርጀንቲና ምን ሊያደርግ ነው የገባው? በቃ ከጨዋታውም በኋላ አልተመለሰም። አርጀንቲና በስፔን ላለመሸነፍ ነው የገባው። ስፔንን ለማሸነፍ አይደለም የገባው። በስፔን ላለመሸነፍ ከተቻለ ጨዋታውን እስከ ፔናልቲ ድረስ ለመውሰድ ስካሎኒ ለብዙ መመራቶች መልስ ነበራቸው በየጨዋታው። በፍጻሜው ጨዋታ ግን ለስፔን አንዳችም አይነት መልስ አልነበራቸውም እና የሚገባው ቡድን ሻምፒዮን ሆኗል። የሚገባው ብቻ ሳይሆን የዓለም ዋንጫው ምርጥ ቡድን የዓለም ዋንጫውን አንስቷል። ወደ አልባ ሴሌስቴ እናልፋለን። ከዛ በፊት ምናልባት መከላከልን በኳስ ቁጥጥር ውስጥ የመፍጠር ጥበብ ላማሲያና የቦል ፖሰስ ራሱን የቻለ ተጋጣሚን ያሰክራል። ሜዳውን ቀለም ነው የሚቀቡት በኳስ ቁጥጥር ጸንተህ ማለት ነው። ማለት 90 ደቂቃ 120 ደቂቃ ሄድ ስፔን አላገባችም እኮ ተመልካች። ለምሳሌ አንድ ቡድን ኳስ ይይዛል። አሁን ቀይ መለያ የለበሰው ኳስ ይይዛል፣ ያኛው አይጫወትም። ግን ጨዋታውን ስታየው 0-0 ነው። ትንሽ አረፍ ብለህ ብትመጣም ቀይ መለያ ኳስ ይዛል፣ አሁንም ያኛው አይጫወትም። ይሄ አይነት ይሄ ቶሎራንስ በኳስ ቁጥጥር ውስጥ የመቆየት የመጽናት ኢንዱራንስ መቻል ቶሎራንስ ያለው ቡድን ነው ፍቅር ስፔን። ያ ምን ፈጥሯል? ፊያቶን የማች ፊትነስን የበለጠ ይሰበስብልሃል። 1-2 ነው። ፓስ ይሄ ነው የስፔን አንደኛው ዶሚናንስ። ስትራቴጂስቱ ሮድሪ ነው። የትራንዚሽን መሰረቱ ኦልሞ ነው። ወደ ቀይ መስመር ስትወጣ ላሚን ያማል 2-3-4 ተጋጣሚዎችን ይሰበስብልሃል በድሪብል ስኪሉ። ልክነ በሙሉ ማች ፊትነስ ላይ አይደለም፣ ከጉዳቱ ጋር ነው የተጫወተው። ግን የስፔን እግር ኳስ የወደፊቱ የዚህ ሜሲ የጥበብ መናኸሪያው አልጋውራሹ ዘሪያሊቲ ቼክ ባለም ዋንጫው አሳይቷል። ገና 19 ዓመት ላይ ያለም ዋንጫ ማሸነፍ ብዙዎች ቢከረባበቱ ማያገኙትን ወርልድ ካፕ ብርቅ ነው። እንዲሁ ዝም ብለህ የምታሸንፈው አይደለም። ቡድን መሆን አለብህ። ዴላፎንቴ ያስፈልጉሃል፣ ህብረት ያስፈልግሃል፣ ከኢጎ የምትወጣበት ሜሲን መስለህ ሀገርህን የምትሸከምበት፣ ስፔንን መስለህ በላማሲያ ድንቆች ውስጥ የስፔን እግር ኳስን ታለንት የምትጠቀምበት። ዴላፎንቴ አንድም የማድሪድ ተጫዋች ይዞ አልመጡም። ይሄ በ40 ምናምን ዓመት ታሪክ ምናምን ስፔን የፈጸመችው ነው እንዴ? ያለ ማድሪድ ፖለቲካው አለ ፍቅር። የስፔን እግር ኳስ ላይ ያለው መከፋፈል አለ። ካታሎኒያ የራሱን የቻለ ትልቅ ጥያቄ ነው። ንጉሱ ነበሩ። በተለያዩ ባንዲራዎች ታይተዋል እነ ጋቪ ከፍጻሜው በኋላ።
የአርጀንቲናው ፓራዴዝን ስታነሳ የስፔኑ ፓራዴዝ ነው ጋቪ ብጥብጥ ካለበትም አይጠፋ ግን ሜዳ ላይ ፔድሪ ተቀይሮ ከገባ በኋላ ፋቢያን ሩይዝን የበለጠ ነው አርጀንቲና ህይወት የከበዳት እና አጫጭር ደቃቅ የአይምሮ ጥንካሬያቸው በጣም ፈጣን መከላከልን አሁን ኪባርሲ በጣም አጭር ነው እንደውም ይሻላል እሱ ያው የተሻለ የምትለው ነው ተክለሰውነታቸው በጣም ደቃቅ ይሄ ሜንታሊቲያቸው በጣም ከፍ ያለ ኢንዱራንሳቸው በኳስ ቁጥጥር ውስጥ የጀገነ በቢልድ አፕ የሚጀምሩ መጠለዝ የለም ስፔን ውስጥ ግን የሄድ ቱ ሄድ ማች ፊትነስ ላይም ከፊት የሚገኙ እንደ ኒኮ ዊሊያምስ ላሚን ያማል አይነት ታለንቶች ደግሞ ኳስ በእግራቸው የሚያቆዩ ድሪብል የሚያደርጉ የስፔን አስቸጋሪነት በዚህ ውስጥ ተፈጥሯል ፍቅር ስፔን የ16 ዓመት ታሪኳን ደግማለች የሚመጥነው ቡድን ሻምፒዮን ሆኗል ላፉሪያ ሮሃ ላሊጋው ምናልባትም ከፕሪሚየር ሊጉ ሊበልጥ አይችልም ከሴሪያውና ቡንደስሊጋው እኩል ሌቭል ላይ ሚዛኑ ላይ የምታስቀምጠው ግን የታለንቶች መናኸሪያ የትልልቆቹ ደግሞ አውራ ክለቦች አሁን በስፔን ናሽናል ቲም ለምሳሌ ፍቅር እንደ ባያን አይነት ተጫዋቾች በአትሌቲኮ የሚገኘው ዴላፎንቴ አይነኩት ምንድነው ልትል ትችላለህ ግን ትልቅ ሮል ነበረው ሪዛባል ተመልከተው ከሶሲዳድ ዋናው የስፔን እግር ኳስ ይሄ አውራው ተጫዋች ነው በነ ኤልኒኖ በነ ዴቪድ ቪያ ደረጃ የምጠቅሰው አይደለም ግን ሀገሩን ከተሸከሙ ተጫዋቾች መካከል አንዱ ነው ፔናልቲ ይመታል ዋናው የስፔን ብሔራዊ ቡድን የማጥቃት መስመር ኮከብ ነው ከቤንች የሚነሱት ሜሬኖ በጉዳት ምክንያት በመድፎያውም የበለጠ ፖቴንሻሉን አላሳየም በዚህ ዓለም ዋንጫ የስፔን አድቬንቸር ውስጥ ስፔን ማግባት ሲጨንቃት ፋይናል ሰርዱ ላይ በዛ ዶሚናንስ ውስጥ ሐሳብ ሲያጥራት ጎል የሚያስቆጥረው ነበር ሜሬኖ ከዛ ውጪ ኒኮ ዊሊያምስ እና ፌራን ቶሬስ ሌላው የላማሲያ ምልክት ነው ፌራን ቶሬስ እና የስፔን ዶሚናንስ አሳማኝ ነው ምርጡ ቡድን የዓለም ሻምፒዮን ሆኗል ምናልባት የመጨረሻ ሐሳብ ካለ ከዛ አርጀንቲና ምን አሰበ አርጀንቲና ስፔን ግን ኤዲኔው 2008 ነው ለመጀመሪያ ያ ላማሲያ የስፔን እግር ኳስ ዲኤንኤ 2008 አስተውሳለ የአውሮፓ ሻምፒዮን ሲሆኑ የዣቪ ኔስታሉ ከነሱ ጀርባ ማርኮስ ሴና ነበር ከዛ ቡስኬት ተረከበ ሚናውን ለማንም ሳያስረክብ እስከ መጨረሻው ጥግ ድረስ ሚናውን ከፍ አድርጎት ሄደ ዣቪ ኔስታ ነበሩ ያለም ዋንጫን አነሱ ያ ቡድንና ይሄ ቡድን ስታነጻጽረው በኳሊቲ ያኛው ቡድን ከፍ ታደርገዋል አይደል ኔስታ ዣቪ ዲፌንሱ ላይ ራሞስ ኮዮል ግብ ጠባቂው ካሲያስ ነው በተናጠል ስታዩ ያን ቡድን ታስቀድማል ግን ሁለቱ ቡድኖች የሚመሳሰሉበት ነገር አለ በስፔን ስትሬንግዙ የቡድን የተጫዋቾቻቸው ስትሬንግዝ ኮመን ፕሮሰስ ማድረግ ነው ኳስ እንዳቀደው ያስቀመጥከው ኳሱን ከያዙት አንተ በምን ታጠቃለህ ያንን ማድረግ የሚያስችል ደግሞ ፊዚካል ፊትነስ አላቸው ያው ስለተረገረግ ሜዳው ላይ ማለት ምንም አታረገው ፊትነስ ኳሱ ኢቭን ከአርጀንቲና ተጫዋቾች ጋር ንክኪ አቮይድ ለማድረግ ያላደረጉት ነገር ጥረት የለም ያሞኖ 25 ጊዜ አርጀንቲና ብሔራዊ ቡድን በፋውል ነው ኳስ ለመቀማት ይሞክረው ፖሴሽን ቤዝድ ፉትቦል ፈረንሳይን ከጨዋታ ውጭ አድርጎላቸዋል አርጀንቲና እንደገመላቸው በጣም ኳሱን በፍጥነት ነው ሰርኩሌት የሚያደርጉት አይተከውና ከኳሱ ውጭ ያላቸው እንቅስቃሴ ላሚን ያማል ኦያርዛባል ቅድም ያነሳው የአትሌቲኮ ልጅ ያው ባያና ከኦፍ ዘ ቦል ያላቸው ሞመንት በጣም ያስደንቃል ሮድሪ ከኳሱን ሲሰጠው የሚያደርገው ነገር ታውቃለህ ከኳስ ውጭ ደግሞ ፖዚሽኒንግ እንቅስቃሴዎቹ በጣም አስደናቂ ነበሩ እና ይሄ ቴክኒካል ብልጫ በአርጀንቲና ተጫዋቾች ላይ ተጫዋቾች ጥራ ብትባል ሜሲን ነው የምትጠራው ከዛ ቀጥሎ የምትጠቅሰው ተጫዋች ያለ አይመስለኝም እኔ ሜሲን ነው የምትጠቅሰው ከዛ ውጭ ስፔን ውስጥ ግን ቴክኒካል ኤክሰለንስ ያላቸው ተጫዋቾች ብዙ ናቸው በዛ ያ ደግሞ ጠቅሟቸዋል ኳሱን እግራቸው ስር ለማቆየት የጨዋታ ረዳዳቸው በጣም ድንቅ የጨዋታ ረዳድ ነበራቸው እና ስፔን ለምን ሻምፒዮን ሆነች ለምን ዶሚኔት አደረገች አውሮፓን 2024 ሻምፒዮን ሆነው አጠናቀቁ ከእንግሊዝ ጋር ነበር ፍጻሜው እንደምናስታውሰው 2-1 ያሸነፉበት ጨዋታ ዩ15 ዩ19 ከዛ ደግሞ የዋናው ብሔራዊ ቡድን የአውሮፓን አሸንፈው የዓለም ዋንጫን አሸነፉ
ይሄ ስለ ስፔን ፉትቦል ብዙ ነገር ይናገራል። እና አንዳንድ ሀገራት በተናጠል ተጫዋቾች ላይ ዲፔንድ ከማድረግ ይልቅ ቡድናቸውን መገንባት ላይ አሁን ፕሮጀክት ፍጻሜ መድረስ የሚችሉ ብሔራዊ ቡድኖች ነበሩ። የእንግሊዝ ብሔራዊ ቡድን ፖቴንሻል ነበረው በኮከቦች ደረጃ ከመዘንከው። የፈረንሳይ ብሔራዊ ቡድን በጣም የሚያስቆጭ ስንብት ነው። የፖርቹጋል ብሔራዊ ቡድን፣ የጀርመን፣ ሆላንድ ብሔራዊ ቡድኖች በሚያስቆጭ ሁኔታ የተሰናበቱ ቡድኖች አሉ። ሶ አንዳንዴ ተጫዋቾች ያላቸው ቴክኒካል ኳሊቲ ብቻ በቂ አይደለም፣ ወይም ደግሞ ፊዚካል የሆነ ኳሊቲያቸው ብቻ በቂ አይደለም። ያንን የሚተገብሩበት መንገድ በጣም ወሳኝ ነው። እና ስፔን ይሄ መሰረታዊ ነገር ፖፑላር የሆነው ቲኪታካም ብለው ሌላም ብለው ይሄ ፓሲንግ ፉትቦላቸው፣ ፖሴሽን ፉትቦላቸው አይቀየርም። ያ ነው በየጊዜው ለሻምፒዮንነት የሚያበቃቸው። እና ይሄ ደግሞ በሞደርን ታይም ላይ ባለፉት 20 ዓመታት በ16 ዓመታት ውስጥ 2 የዓለም ዋንጫዎች፣ 2 የአውሮፓ ዋንጫዎችን፣ የእድሜ ሻምፒዮንነቶችን አምጥቷል። እና የስትሮንግ ፉትቦል አይደንቲቲ ገንብታለች። በላቲን አሜሪካ እነ ብራዚል ይሄንን ነው እኮ ያጡት። ጆጎ ቦኒቶ ነው ያጡት። ኤፍሬም ትራዲሽናቸው ዜሮ ገብቷል። ብዙ ተጫዋቾች ወደ አውሮፓ ይሄዳሉ፣ የራሳቸውን ድሮፕ አደረጉ። ከዛ በኋላ የብራዚል እግር ኳስ ኮምፒት ማድረግ አቃተው። በሚቀጥለው 2030 ላይ 28 ዓመት ይሞላታል ብራዚል ሻምፒዮን ከሆነች። አሁን ለሻምፒዮንነት አታስበውም። በፊት ብራዚል ከሻምፒዮንነት ስትሰናበት ዜናዎች እንዴት ነበሩ? እንዴ ሰው እንዲሆነ ሁሉ ዜናዎች እኮ አሉ በከፍተኛ ሁኔታ። አሁን ተለመደ። ብራዚል ሻምፒዮን አይሆንም ወደሚል ነገር እየመጣ ነው። ስፔን ከዚህ አንጻር በጣም በጣም ጥሩ እንቅስቃሴ እያደረጉ ይገኛሉ። 1964 ላይ ካሸነፉ በኋላ የአውሮፓ ዋንጫን እስከ 2008 ድረስ አንደር አቺቨር ነበሩ። የሚቸገሩ ብሔራዊ ቡድኖች መካከል ነበሩ፣ የማያሸንፉ። ኳስ አለ ግን ድል የለም። ከ2008 በኋላ ግን 2008፣ 2012፣ 2024፣ 2026 በተከታታይ ስፔን የሻምፒዮንነት ነገርን አሳክታለች። ይሄ ለሀገሪቱ ድንቅ ስኬት ነው ብሎ ማስቀመጥ ይቻላል። ባርሴሎና ደግሞ መሰረቱ ነው ፍቅር ፕላስ ሚክስም ነው ትንሽ እንደ ኩኮሬላ፣ ፔድሮ ፔሮ አይነት ተጫዋቾች በሌላ ሊግ የሚገኙ። አሁን ነው ኩኮሬላ ጆዜ የወሰዱት። ያ ሌፍት ባክ እንዴት እንደታመመ የሚታወቅ ነው። በሪያል ማድሪድ ከማርሴሎ በኋላ በማድሪድ ሌጀንድ የሚባለው ካርሎስ ነው በዛ ቦታ፣ ከዛ ማርሴሎ ነው። ሜንዲ ዊክ ሊንክ ነው። ኩኮሬላ በላሊጋው በጣም የማድሪድ የፉክክር ምልክት ይሆናል የሚል እምነት አለኝ እኔ። ትራዲሽን በላማሲያ በጣም ስቲክ አርጎ እዛ ላይ መቆየት ከዮሃን ክራይፍ እስከ ጋርዲዮላ ተጽዕኖ ያ ድንቅ አካዳሚ ባርሴሎናን አድኗል። ፍቅር ኦልሞስት ከመፍረስ አድኗል፣ ከፋይናንስ ቀውስ አድኗል። ስፔን ውስጥ ሱፐርስታር አታወጣም፣ መሰረቶች ግን አሉ። እንደ ስትራቴጂስቶች እንደ ሮድሪ አይነት ተጫዋቾች የቡድኑ ይሄ ማይንድ ናቸው። የመነሳሳት፣ የመምራት፣ የመነቃቃት ይሄ ፕሮጀክቱ የገባቸው የላማሲያ የኳስ ቅብብል በፖሰስ የመብለጥን ስፔን ጋር የሚጫወው ቡድን ሁሉም ኳስ ይጠፋዋል፣ ኳስ ይደበቅብሃል፣ ስሜታዊ ትሆናለህ። ያው ወደ ፋውል ወደ ምን የምትገባበት እድል ይበዛል። ያ ባርሴሎና ሜሲ የሚመራው ባርሴሎና ሜሲ ኮከብ ነው በጣም ሜሲ ሱፐርስታርና ሰማይ የተሰቀለ ስለሆነ እነ ዣቪ ኢኒየስታ እኮ ባለንዶር አላሸነፉም። ፍቅር መሰረቶቹ ግን ነበሩ። ከሌላው ያልተዘመረለት ጀግና ሰርጂዮ ቡስኬት ጋር ቡስኬትን ነው ሮድሪ ኮፒ ፔስት የደገመው እኮ። ግን ያኛው ኢንዲቪጁዋል ብሪሊያንስ ነበራቸው። ኦፍ ኮርስ ይሄኛውን በደንብ ይኖረዋል። ለምን ብትል በኮንሲስታንሲ ይሄ ስፔን በቀጣዩም የአውሮፓ ዋንጫ የዓለም ዋንጫው ላይም ዶሚናንስን ለመፍጠር የሚያስችል ፖቴንሻል ስላለው ፕላስ ሌሎቹ እግር ኳስ ጠፍቷቸዋል። ትልቆቹ ሀገራት ጣሊያን ጋርዲዮላን እያሰበች ነው። 3 የዓለም ዋንጫ አምልጧታል። ጀርመን ግራ ገብቶታል። ማታዶሩ የርገን ክሎፕን አምጥቷል። ብራዚል ኤቨርተንን ነው የሚመስለው። ሰማያዊ ለባሽ ኤቨርተን ነው የሚመስለው። የብራዚል እግር ኳስ ቅይጥ፣ የብራዚል እግር ኳስ ትራዲሽን ጠፍቷል። የብሩኖ ጊማሬዝ ካዜሜሮ ኮከብነትን ነው እኮ የምታየው። የታስባለ ጆጎ ቦኒቶ እነ ሮናልዲኒዮ ላይ እኮ የቀረ ነው። እነ አርናይን ላይ የቀረ እኮ ነው ፍቅር። ከቤንች እነ ዴኒልሰን ላይ ከነ ሳምባ ዳንሶ የቀረ እኮ ነው። አርጀንቲና ዶን ክራይ ፎር ሚ አርጀንቲና። ይሄ ቃላውን አርጀንቲና ለራስሽ አልቅሽ ለኔ አታልቅሽ ምናልባትም ለማን ነው የሚሰራው?
በቀጣይ ለራሱ ለአርጀንቲና ብሔራዊ ቡድን ስካሎኒ አርጀንቲና ከፍጻሜው ጨዋታ በፊት ፍቅር 19 ጎል ያገባ በእያንዳንዱ ጨዋታ ማጂክ የሚወስድ ዲፌንዲንግ ሻምፒዮንነቱን ለማስጠበቅ ከተአምረኛው የዓለም እግር ኳስ ኮከብ ሜሲ ጋር ደጋግሞ በዚህ የዓለም ዋንጫ ደንሶ የዓለም እግር ኳስ ዋንጫውን በጣም ያደመቀው አርጀንቲና በአልጄሪያ ሃትሪክ ዓለምን አስገረመ። በኦስትሪያ ሌላ 2 ጎል አስቆጠረ። እድሜው 39 ተሻገረ። በሶስተኛው ጌምም ተቀይሮ ገብቶ ቅጣት ምቱን አስቆጠረ። ሜሲ ትሬድ የዚህ ሜሲ ብራንድ በፕሌይኦፉ አንተ የተከታተልከው የካፖ ቬርዴ ጨዋታ ላይ ሚያሚ ላይ ሜሲ ምን እንዳደረገ ዓለም መሰከረ። ከግብጽ ኮንስፓይረሲ ጋር ሜሲ 13ቱን ደቂቃዎች እንዴት ወሰደ? ከኳታሩ በላይ ደነሰ። ከኳታር ዓለም ዋንጫ በላይ ደንሶ ጨርሶም ፓራዳይስ ተቀምጦ ቀጠለ ሜሲ። ከፊፋ ቦይ ከፊፋ ኮንስፓይረሲ ከብዙ የተንሸዋረሩ ሐሳቦች ጋር ሜሲ እንግሊዝን በ7 ደቂቃ ጉድ አደረገ። ዓለም አይኖቹን ለአርጀንቲና ላይ በጣም ትኩረት አደረጉ። ፍጻሜው ቀን ያመነሳሳት ያ ሞቲቬሽን ስለ ስፔን ዶሚናንስ ያነሳነው ነገር እንዳለ ሆኖ ፍቅር እውነት አርጀንቲና ልክ ነበረች ወይ? ከፍጻሜ በፊት 19 ጎል ያስቆጠረ ወደ ሜሲ ግር እንኳን ተደጋጋሚ ኳሶች እንዴት አይሄዱም? ስትራቴጂ አንድ ብቻ ይሆናል ወይ? ፓርክ ዘባስ ነው የምትለው የመከላከል ስልት ጥበብ ነው የምትለው በአግባቡም እኮ አልተከላከልክም። ማርቲኔዝ 11 ኦን ታርጌት ቮዚኒያን በለጠው እኮ ያዳነበት ወይ ጸንተህ በዛ ዓላማ እስከ መጨረሻው አልዘለክም። ተአምር ሜዳ ላይ ይዘህ ምትሃት ሜዳ ላይ ይዘህ ወደ ምትሃተኛው እንኳን ኳሶች በአግባቡ አይሻገሩም ነበር። አርጀንቲና ምን ነካት? ባለፈው ሳነሳው ነበር ኤፍሬም ሌሎች ቡድኖች ሜሲን ማኔጅ ባለማድረጋቸው ምክንያት አርጀንቲና ለችግሮች መፍትሄ ነበራት። ቅድም ባነሳናቸው ጨዋታዎች በጥሎ ማለፍ ጨዋታዎች ላይ ከኬፕ ቨርድ ጀምረን ግብጽ፣ ስዊዘርላንድ፣ እንግሊዝ ብሔራዊ ቡድን ጨዋታዎች ላይ የትኛውም አሰልጣኝ ሜሲን ማኔጅ ማድረግ አልቻለም። እሱ ማኔጅ ሲደረግ ግን ከተደረገ ግን አርጀንቲና ኦፕሽን አላት ወይ ነው ትልቁ ጥያቄ ብለን ከጨዋታው በፊት ጥያቄም ጠይቀን ነበር። ይፈም ስፔን ያንን ያደረጉት ስፔን ካለፉት ጨዋታዎች ተነስተው የአርጀንቲና ፕላን ኤም ፕላን ቢ ፕላን ሲ ሜሲ እንደሚሆን በደንብ የተረዱ ይመስላሉ። ምንም አይነት ስፔስ አያገኝም ሊዮኔል ሜሲ። አንድ ማርክ የሚያደርግ ተጫዋች አልነበረበትም። አይተህ ከሆነ ጨዋታው ላይ ኮሌክቲቭ በሆነ መንገድ ነው ብሎክ የሚያደርጉት የሱን እንቅስቃሴዎች። ሜሲ ስፔስ እንዳያገኝ ፓስ የሚያደርጋቸው ኳሶች አደገኛ ኤሪያ ላይ እንዳይደርሱ ሜሲ ኳስ ቢያገኝቶ ቢያሰራጭ እንኳን ያ ክፍተት የሚፈልገው ተጫዋች ላይ እንዳይደርስ ማቋረጥ ይቻለ ፈጽሞ ስፔስ የነፈገ እንቅስቃሴ ነው የተመለከትነው። በኋላ እሱ እንደውም እየተገደደ ከመስመር ወደ ዲፕ ወደ ሚድፊልድ ወደ 10 ቁጥር ቦታ ወደ ሴንትራል ሚድፊልድ ቦታዎች ይሄዳል። ቦታዎችን ቢቀያየርም ኢፌክቲቭ አልነበረም። አሁን ሜሲ ደግሞ ሲያዝ የአርጀንቲና ማጥቃት ኦልሞስት ሙሉ ለሙሉ ዜሮ ሆነ። በዛ ላይ የስፔን ብሔራዊ ቡድን አንደኛው ሜሲን ጨምሮ የአርጀንቲና ብሔራዊ ቡድን ለማጥፋት የተጠቀመው ኳሱን በአብዛኛው በእግራቸው ስር በማቆየትም ጭምር ነው። ስለዚህ አርጀንቲና ወደ መጨረሻም እድል የፈጠረው እሱ ነበር። አንድ ኳስ ሴንተር ተደረገች፣ ቅጣት የምታገኝተው ትዝ ካለ ወደ ቀይ መስመር ሜሲ ወጣ፣ ሴንተር ተደረገች፣ ኩባርሲ ያዳነው ኳስ። ከዛ ውጪ ይህን ያህል ትርጉም ያለው እንቅስቃሴ አላደረጉም። ኦፖርቹኒቲ አልፈጠረም። የአርጀንቲና ፕላን ቢ ነበር ወይ? እኔ አይ ዶንት ቲንክ ሶ። ብዙ አልነበርም፣ አልተመለከትም። ትልቁ ጥያቄ ብዙ ተጫዋቾችን ይቀይር ነበር ስካሎኒ። ኦልሞስት ሁሉንም እድሎች ተጠቅሞ ነበር ማለት ትችላለህ። ተከላካዮችን እየቀነሰ የአማካይ ቦታ ተጫዋቾች ላይ እድሎችን የሚፈጥሩ ተጫዋቾችን ለመፍጠር ጥረት ያደርግ ነበር። ግን አንድም አይነት አደገኛ እንቅስቃሴ መፍጠር አልቻለም። ይሄ የአርጀንቲና ክፍተት ብቻ ሳይሆን ቅድም እንዳነሳ ነው የስፔን በጣም አውትስታንዲንግ የሆነ ፐርፎርማንስ ያንን አስገድዶ እሱ እንዳለ ሆነው ግን ፍቅር ከዛ ውጭ ግን ይሄ አርጀንቲና የመጀመሪያው ክሬዲት መስጠት ያስፈልጋል። እንደ አርጀንቲና እንደ ብሔራዊ ቡድን 2014 ፍጻሜ ነበሩ። ካለፉት 4
የዓለም ዋንጫ ፍጻሜዎች በሶስቱ ላይ አርጀንቲና የምትባል ሀገር አለች። በሜሲ ላይ ምን ያህል ብሔራዊ ቡድኑ ኤሊት የሆነ ብሔራዊ ቡድን እንደሆነ ይሄንን ማድረግ አልቻሉም። በጣም ምርጥ የሚባሉ የአርጀንቲና ጄኔሬሽኖች እኮ ይሄን ማድረግ አልቻሉም። 1998 በጣም ምርጥ አርጀንቲና፣ 2002 2006 ሁሌ በጣም ከዚህ ቡድን የተሻለ ታለንት የነበረው ቡድን ነበሩ፣ ማለፍ አልቻሉም። እና ይሄ ስቲል አርጀንቲናን ክሬዲት እንድትሰጣት ያደርጋል። ግን ሊዮኔል ሜሲን አስወግደህ የአርጀንቲና ብሔራዊ ቡድን ዛሬ አይደለም የምናነሳው ይህን ሀሳብ፣ ከዚህ በፊትም በነበረው ነገር ላይ እናነሳለን። የአርጀንቲናን ብሔራዊ ቡድን ካለ ሊዮኔል ሜሲ የማየት ነገር ወደፊት ስንመለከት የበለጠ የአርጀንቲና ብሔራዊ ቡድን ቼክ ምንትኑ ላይ የሚቀርብ ይመስለኛል። ሊዮኔል ሜሲ ወደ 20 ዓመት ለሚጠጋ ጊዜ እዚህ ቡድን ምልክት ነበር። ክሬቲቪቲውም፣ አሲስቱም፣ ጎሉም የቡድኑን የመጨረሻ ውድቀት የመሸከም ምልክት የመሆንም ሁሉም ነገር ሊዮኔል ሜሲ ላይ ያርፍ ነበር። አሁን አርጀንቲና እንግዲህ ሊዮኔል ሜሲን ታሰናብታለች። በአዲስ ቡድኗ ደግሞ የበለጠ መታየት ይኖርባታል። በዚህኛው ጨዋታ ለእኔ ሊዮኔል ስካሎኒ ሀሳቦች አልተዘጋጁም የሏቸውም የሚል ነገር እምነቱም አይኖረኝም። ምክንያቱም እንኳን ለፋይናል ለሌሎችም ጨዋታዎች በዲቴይል ተዘጋጃለ። ግን ከዚህ በፊት ባልተሞከሩና ባልታዩ ሜሲን ኤክስክሉድ ባደረጉ መንገድ የተፈተኑ ጨዋታዎችም ስላልነበሯቸው ሜሲ ነው በአብዛኛው ሜሲን ኢንክሉድ ያደረጉ ፕላኖች ነው የነበሯቸው። ሜሲ የሌለበት አርጀንቲና አንድ ጨዋታ ላይ ነው የተመለከተው አይደል? እሱም ቤንቹ ነው። የመጨረሻው ጨዋታ ሶስተኛው ጨዋታ ከጆርዳን ጋር በነበረው ጨዋታ ለመጀመሪያው ሀፍ ቤንቹ ነው ተመልክተናል። ከዛ ተቀይሮ ገብቶ በዛም ጨዋታ ጎል ሲያስቆጥር ተመልክተናል። አርጀንቲና ሜሲን ያጣ ሙከራ አድርገው ስላልተመለከትናቸው ስካሎኒን ይሄ ፕላናቸው ነበር፣ ይሄ ሰርቷል የሚል ነገር ማንሳት አንችልም። ግን ያንን ያስገደዳቸው አንደኛው ነገር ለኔ የሚመስለኝ ግን ስፔን በሁሉም አቅጣጫ ያለውን የአርጀንቲና ጥንካሬ በደንብ ዜሮ ማድረግ ይችላ ነበር። በዛ ምክንያት የአርጀንቲና ብሔራዊ ቡድን ዋንጫውን አጥቶታል። የአርጀንቲና እግር ኳስ ጸባይ አንጣር ፍላጎት ዶሚናንስ እኮ ከተጋጣሚ ፊት በዚህ ልክ ብልጫ ሲኖር አርጀንቲና ነው የምትሆነው። በቃ ትንከራተታለህ፣ ሜዳ ላይ ፎጣ ጥለህ ትዘራራለህ። ግን የአርጀንቲና እግር ኳስ ባህሪ እስከ ፍጻሜው ሲመጣ የነበረው ዶሚናንስ ከእንግሊዝም ሆነ ከኬፕ ቨርድ፣ ግብጽ በለው ስዊዘርላንድ በለው ተጋጣሚዎቹ አስቸግረውታል እኮ። ኳታር ሉሲያን ላይም ከዌሪዝ ሜሲ ሳውዲ መጨረሻ ላይ መልሰው ሜሲን ኪሳቸው ፈልገው ራሳቸው ኪሳቸው እስገቡ እንጂ የሜክሲኮ፣ አውስትራሊያ እያልከን ክሮሺያ ጌም ነው ሰሚ ፋይናሉ ላይ በጣም ዶሚናንስ የነበረው። የሆላንድ ጌም እንደዚሁ ሄድ ቱ ሄድ ከአርጀንቲናያን በጣም እነዚህ ለንጉሳቸው የሚታትሩ ወታደሮች የጸኑ ሀገራቸውን የሚወዱ ኮከቦች ጋር የነበረ ተጋርሎን እናስታውሳለን። ከፓራዴዝ እብደት ጋር ኳርተር ፋይናል ላይ 80 ደቂቃ የወሰደችውን ጨዋታ ያ በጣም መቼም የማይደገመው ፍጻሜ ፍቅር የኳታር ሉሲያሉን ፍጻሜ አይቶ የአሜሪካውን ፍጻሜ ላይ ተኝተህም ራሱ ምንም አያመልጥም። የተጫወተው አንድ ቡድን ነው፣ ሜዳ የገባው አንድ ቡድን ነው፣ የሚገባው ቡድን ነው ያሸነፈው። ምን ያመልጣል? አሁን የእሁዱን ጨዋታ ፍቅር እስቲው አሰልቺ ነበር። በጣም ቦሪንግ ፋይናል ጨዋታ ባይሆን ማትጨርሱ አይነት ጨዋታ እኮ የምድብ ጨዋታ 45 የደረሰ ሰው ነው ይሸልማል። 45 የደረሰ ፋይናል ስለሆነ እስቲ ድራማውን እናያለን ትላለህ። 120 ደቂቃ ከፊት ለፊት አርገ ግን እንዴት በአርጀንቲና ጸባይ ተአምረኛውን ሜዳ ላይ ይዘህ ምታሃተኛውን ሜዳ ላይ ይዘህ ሜሲ ኢዝ ኢንፊኒቲን ሜዳ ላይ ይዘህ ለመለያ ምት እንዴት ታቀዳለህ? መለያ ምቱ እኮ አንደኛው ደቂቃ ላይ አይመጣም፣ 120ኛው ደቂቃ ላይ ነው የሚመጣው። ከድራማው ሁላ መፈጸም በኋላ የስፔን ግን ትግስት፣ የስፔን ቶሎራንስ፣ የላማሲያ ቲኪታካ፣ የስፔን ፓሲንግ ፉትቦል ከ120 ደቂቃ በላይም ራሱ ቢጫወቱ ስፔኖች እንዲህ ነው የሚጫወቱት። ትራዲሽናቸውን የሚለቁ አይደሉም፣ እንደ ሪሊጅን ነው። 115 ደቂቃ በኋላ ግን ከተሻገረ በኋላ ለማግባት እንዴት ትወጣለህ ፍቅር? 106ኛው ደቂቃ ላይ ገብቶብሃል።
የቀረ 15 ደቂቃ ነው እሱ ላይም አልቻልክም 5 ምናምን ደቂቃ ሲቀርኮ አርጀንቲና 2 ሞከረች ከመታተር ውጭ ምንም የሌለው ያባቱ ልጅ ዲያጎ ሲሞኒ መታተር ብቻ ተጫዋች የሆነ የሳተው ኳስና ሜሲ የፈጠራት ነገር ግን አርጀንቲና ትዝም ይላት ፍቅር ያለም እግር ኳስ ንጉሱን ይዛ ማጥቃት ወይ ጎል ለካ እንደሚያስቆጥር ውልም ይልህ የመጨረሻዎቹ 3 ደቂቃ ላይ ነው እኔ በጣም የገረመኝ ሞመንት እሱ አልቻሉም በፍጹም የሚያስቀም ቃሉ እኮ አርጀንቲና ሐሳቡን ቢኖር አልቻሉም መጀመሪያውኑ ያንን እንደሚያደርጉ የገመቱ የስፔን ኮከቦች በጥንካሬ በልጧቸዋል ሚድፊልዱን ተቆጣጥረውታል ኳስ ድንገት በትራንዚሽን ነበር አርጀንቲና ብሔራዊ ቡድን የሚያልፈው በትራንዚሽን ሲያልፍም ዲፌንሱ በጣም አለርት ነበር የስፔን ብሔራዊ ቡድን ጎል ከማግባት ውጪ እንደውም እኮ የስፔን ብሔራዊ ቡድን በጣም ለማግባት ዘግይቷል እኮ አንዳንዶቹ ያው ማርቲኔዝ ያዳናቸው ኳሶች ትክክለኛ ፖዚሽን ላይ በመሆኑ አንዳንዶቹ ኳሶች ደግሞ የግብ ጠባቂውን የተለየ ኳሊቲ የሚያሳዩ ነገሮች ናቸው ያን ቀን ትክክል የነበረው ዴቡ ማርቲኔዝ ነበር ከዛ ከፊት ተከላካይ መስመር ላይ ያሉ ተጫዋቾች የሚችሉትን ለማድረግ ሞክረዋል ሮሜሮ ማርቲኔዝ በኋላ ሁለቱም ተቀይረው ወጥተዋል የአርጀንቲና ብሔራዊ ቡድን ያኔም 1986 ዋንጫውን ሲያነሳ 78ም እንደ መጻሕፍት እንደሚያሳዩት ማሪዮ ኬምፐስ ነበር 1986 ዴጎ ሲንግል ሃንድሊ ነው ይዞት ሄደው ሌሎች ተጫዋቾች እንደ ቡርቻጋ አይነት ተጫዋቾች በተለይ ፋይናሉ ላይ ትልቅ ጥረት ነበራቸው ነገር ግን ስቲል ዴጎ ማራዶና ነበር የአርጀንቲና ብሔራዊ ቡድን ተሸክሞ 36 ዓመት በኋላ ሜሲ ነው ከ36 ዓመት በኋላም ስትመጣ ሊዮኔል ሜሲ ነው ኳሊቲው ሜሲ ነበር በርግጥ ከሱ ጋር እንደ ደፖል ማርቲኔዝ ኤሚሊያኖ ማርቲኔዝ ኒኮላስ ኦቶሜንዲ አልቫሬዝ ፈርናንዴዝ አሁኑ ቡድን ላይ ማካሊስተር በቃ ፋይት የሚያደርጉ አርጀንቲናውያን ለብሔራዊ ቡድናቸው ያላቸውን የመስጠት ችግር የለባቸው በነገር ላይ አንዱም በፋይናል ላይ ደጋግመው እንዲመጡ ያደረጋቸው ነገር እንደው ከሜሲ ውጭ ሌሎቹ አቨሬጅ ናቸው ስንል ዝቅ ማድረግ አይደለም በጣም አከፍ ያለ ኮከብ ስላላቸው ለካፒቴናቸው ለሀገራቸው መስጠት የሚፈልጉ ተጫዋቾች ናቸው ግን ይሄ የሚመራውን ሰው መርጠህ ስትይዘው ቡድኑ የመቆም ፖቴንሻሉ ትልቅ የፋይናሉ ጨዋታ ላይ ያንን 1986 ጀርመን ማራዶናን አቁመው ነበር 2-0 እየመሩ 2-1 ሆነው ሶስተኛው ጎል ባለቀ ሰዓት ወደ መጨረሻ ነው የተገኘው እና አሁንም የማሰቢያውን ዴላፎንቴ አርጀንቲናን ማሰቢያ አርጀንቲናን ክሬት ማድረጊያ ቦታ ሙሉ ለሙሉ አቆሙት ይሄ ተጫዋች መድበው ሳይሆን ስፔን ደግሞ የራሷን ጨዋታ በመጫወት ነው ያቆሙት ሜሲን ማርክ ማድረግ ሜሲን መያዝ የሚል ነገር ውስጥ አልገቡ ወይም ከሌ የሚባል ተጫዋችን መያዝ የሚል ነገር ውስጥ አልገቡ መፍረም የራሳቸውን የጨዋታ መንገድ ሜዳው ላይ መተግበሩ ኳሱን መያዝ ፕሮሰስ ማድረግ መንፈግ አርጀንቲናውያን ሲነጠቁ ደግሞ ቶሎ ፕሬስ አድርጎ መመለስ ስፔስ እንዳይኖር ለበጣም ፈጣን ለሆኑ ተጫዋቾቻቸው ከፊት መስመር ላይ ላሉ ጠንካራ ዲፌንስ ላይን ማዘጋጀት ከመሃል ለሚመጣ ኳስ ስርጭት ደግሞ ማቋረጥ ማሰቢያ እንዳይኖር ማድረግ ይሄንን አድርገዋል ስፔኖች ተሳክቶላቸዋል ወደ አርጀንቲና ስትመጣ ይሄ ቡድን ለኔ ከ2022 የመጣ ቡድን ነው ትንሽ በምድብ ጨዋታዎች ላይ ቀለል ያሉ ቡድኖችን አግኝቷል የሚለው የሚያስማማ ሀቅ ነው በምድብ ጨዋታዎች ላይ ነገር ግን 120 ደቂቃ መጫወቱም ጭምር ቀደም ካነሳናቸው ችግሮች በተጨማሪ አራቱም ጨዋታዎች ብዙ ሌበር የጠየቁ ጨዋታዎች ናቸው የኬፕ ቨርዴው አስቸጋሪ ነበር የግብፁ በጣም አስቸጋሪ ጨዋታ ነበር የእንግሊዝ ብሔራዊ ቡድን ከተመራ በኋላ ብዙ መልፋት ነበረበት ስዊዘርላንድ አርጀንቲና እየመራ አቻ ሆኖ ያ ቀይ ካርድ ነው ብዙ ነገሮችን የቀየረው የተቸገረበት ጨዋታ ነበር አርጀንቲና በጣም እየተቸገረ መምጣቱን ያሳይ ነበር ያንን ፊዚካል የሆነ መውረድ ደግሞ ኳስ በሚችል ቡድን ላይ ይዘህ የምትቀርብ ከሆነ መሰቃየት ግድ ይሆናልና የአርጀንቲና ብሔራዊ ቡድን ከዛ በፊትም የነበሩት ጨዋታዎች ላይ 120 ደቂቃዎችን የሚጫወቱን ጉዳይ የበለጠ ፊዚካል ፋቲግ ውስጥ ከቶት ነበር የሚል እምነት አለኝ ብቸኛው በጠራራ ፀሐይ የተጫወተው ጨዋታ ነው የአርጀንቲና ጌም
ከዛ በፊት እንዳለ ምሽት ናቸው። አው ግን ምሽት በለው እንጂ ያየሩን ያው በርግጥ ያው የቀኑን ሊብስ ይችላል። ምሽት በለው እንጂ እዛው አልነበርክ እንዴ? ሙቀቱን አይተዋል አይደል? የምሽቱ ጨዋታ ራሱ ለምሳሌ ኬፕ ቨርድ ጨዋታ ላይ ሚያሚ ነበር ካል የነበረው ወበቅን አይተዋል። ሌላ ባትል ነው እሱ ራሱ ግን ዲፈረንስ አለው። 12 ሰዓት በዛ ገራ ሰዓት አቆጣጠር 12 ሰዓት ነው የተጫወቱት። የሰበብ ስቶሪ ስካሎኒ አላደረገው። እኔ ግን በዛ ልክ ሲያለቅስ አሰልጣኙ አንዳንዴ ሳትችልም እኮ ይሄ ሞቲቬሽኑ ይኖራል፣ ፓሽኑ ይኖራል። ረጃጅም ኳሶችን ደጋግመህ ትጥላለህ። ፕላን ቢ እንኳን ባይኖር ከመሐመድ አሊ ፊት ሪንጉ ላይ ድንገት ጊዜ ጥለው ገብተህ ራሱ እንደዚህ ፎጣ ጥለህ ስትዘረር ያውም ታላቁን ንጉስ ይዘህ እኮ ነው ፍቅር ምንም ሞመንት እንደሚፈጥርልህ እያወቅ እንኳን ወይ ቅጣት ምቶች እንዲገኙ ወይ ዋይድ ኳሶች ሴንተር እንዲደረጉ ፕላን ቢ ሐሳብ አልነበረውም። ፕሬስ ኮንፈረንሱ ላይ ግን በጣም ጀግና አሰልጣኝ ነው ለኔ ከነ ቢላርዶም ፓሳሬላም አርጀንቲና ካያቻቸው አሰልጣኞች በላይ መልካም ስራ ይሰራ ነው። ግን በጣም ኢሞሽናል ነበር ፍቅር። አይ በትክክል መሆንም ነበረበት የሚል እምነት አለ። አው ጥፋተኛም ነበር። ኃላፊነቱንም መውሰድ አለበት። ሐሳብ ያጠረው ይመስለኛል ለኔ ፍቅር። ከጃንዋሪ በኋላ አይቀጥልም። ቀኑንም ለይቷል። ግን እኔ ይሄ ፋይናል ወርልድ ካፕ ዲፌንዲንግ ሻምፒዮን ነው ሜሲን ይዘ በዛ ልክ ይታትር የነበረ ቡድን መጨረሻ የቀረው ይሄ አላስፈላጊ ሆኖ ስርዓት አልበኝነትና መናከሱ ብቻ ነበር። አርጀንቲና አንድም ባለም ላይ እንዲጠሉ የሚያደርጓቸው ነገሮች በተለይ በብሔራዊ ቡድን ውስጥ የፋውሎቻቸው ብዛት ነው። በጣም የደርቲ የሆነውን የጨዋታ እንቅስቃሴ ተገባ። ኮፓ አሜሪካ ባህሪ ነው። 51 ፋውል በሁለት ፋይናሎች ላይ ሰርተዋል። ሪካርዱም የነሱ ነው፣ ሁለተኛውም የነሱ ነው። በፋይናል ላይ የተሰሩ ፋውሎች ብዛት አንደኛው ኳታር ላይ የሰሩት ነው በፈረንሳይ ብሔራዊ ቡድን ላይ፣ ሁለተኛው እንደገና ስፔን ላይ የሰሩት ነው። እንዲህ አይነት አጫወት አላቸው። አግሬሲቭ ናቸው ተጫዋቾቻቸው እና ደጋፊያቸው ከዲሲፕሊን ጋር በተያያዘ ይታማል። ከጨዋታውም በኋላ እንደውም አንድ የእንግሊዝ ጋዜጠኞች እንትን ሲሉ ነበር በጣም በቃ ያሳዘናቸው ሞመንቶች ኤክስፕሌን ሲያደርጉ የአርጀንቲና ደጋፊዎችን ጠባይ ብዙዎቹ ሲገልጹ ተመልክቻለሁ። አርጀንቲናዊ እንግሊዝ ያጣዳ ተሳትፎ ይዳል በዚህ ደረጃ እንትን ይላሉ። ፓሽናቸውን ግን ዝቅ አታደርገው። ማውን ለኔ ስካሎኒ ትልቁን ስራ ነው የሰራው። ዋንጫ አሸንፈ እንደገና ሁለት ተከታታይ ዋንጫ ደርሰ አንዱን አንዱን አሸንፏል። ማልቀስ የሚገባቸው እነ ቶማስ ቱዌል ናቸው። በነገር ላይ በኩራት ነው መውጣት ያለበት። ለምን ያለቅሳሉ እንዲህ አይነት አሰልጣኞች? ፓሽን አለ፣ ደጋፊው አለ፣ የማራዶና በጣም ስለ እግር ኳስ ያላቸው ስሜት አለ። በዛ በእለቱ በፋይናሉ ጨዋታ ላይ ለኔ ስካሎኒ ይህን ቡድን የሰራው ሜሲ ላይ ነው። ቡድኑ የሚጫወተው ለሜሲ ነው። ሜሲ ነው ዲፍረንሱ። ስፔን ሜሲን ክሎዝ አድርጋ ተጫወተች። ኳስ አይቀበልም ወይም ቢቀበልም በሚጠቅም ሁኔታ እንዲያሰራጩ አልፈቀዱለትም። እድልም እንዲፈጥር አላደረጉትም። ሁለተኛው ስፔን ሚድፊልዱን ዶሚኔት ካደረገች እኔ ባለፈውም ሳነሳ ነበር የተሻለ ስፔንን የፈተነ ቡድን አንደኛው ኬፕ ቨርድ ነው፣ ፉሊ በመከላከል ነው። ሁለተኛው ፖርቹጋል ነው። የፖርቹጋል ብሔራዊ ቡድን ያችን ሜሪኖ ጎሏን እስካስቆጠር ድረስ እኩል እድል ኖሮት የሚሄድ ይመስል ነበር። የአርጀንቲና ብሔራዊ ቡድን ከነዚህ ሁለት ብሔራዊ ቡድኖች እንኳን ቀረብ ያለ እንቅስቃሴ ከስፔን ፊት አላደረገም። ምክንያቱም የስፔን ብሔራዊ ቡድን ለረጅም ሰዓታት ኳሱን ሲቆጣጠረው፣ አርጀንቲና ማጥቃቱን ብቻ መከላከል ላይ ትኩረት አደረገ። ማጥቃትን ረሳ። የስፔንን ማጥቃት መከላከል ላይ ትኩረት አደረገ። ኳሱን ሲያሸንፉት ይዞ መቆየት የሚችሉ አማካዮች አልነበሯቸውም። ሲጫኗቸው ስፔኖች በቀላሉ ነው የሚለቁት ወይ ደግሞ በረጅሙ ነው ኳሱን የሚያሰራጩት። አይተህ ከሆነ ሜሲ አንዳንዴ ብቻውን ከሶስት ተከላካዮች ጋር ከስፔን ተከላካዮች ጋር ይገኝ ነበርና ስፔን ዩኒት ስለነበር አንድ ተጫዋቾች ኳሊቲ ያላቸው ግን ደግሞ ቡድኑ አንድ ያ ስለነበረ የአርጀንቲና በሽግግር በለው በስርጭት በለው ፋውል የማይሰራ ቡድን ነው የስፔን ብሔራዊ ቡድን። በቅጣት መልክ የሚያገኙት እድል ሁሉ ከዚህ በፊት የሚያገኟቸውን እድሎች ሁሉ ሪስትሪክት አደረጉባቸውና ለኔ የስፔን ጥንካሬ ሞር ስካሎኒን ያጋለጠው ነው የሚመስለኝ። ኦፍ ኮርስ እሱ ምንም ጥርጥር የለውም። ለሜሲ ማጂክነትም ለሜሲ ምትሃትም ዘሃሪ ፖተር ፉትቦል የሚመጥነውም የጨዋታ ስትራቴጂ አልነበረውም። ሜሲን የሚያጎላ ወርልድ ካፕ ፋይናል አት ዘ ላስት ዳንስ
ደንሶ ጨርሶ ለሌላ ዳንስ ማለት ነው። ሜሲን የሚያጎላ ቡድኑን ሜሲ ላይ ከሰራህ ሜሲን አማራጭ አልባ ሲያደርግ አንደኛው ፕላን እኮ አሰልጣኝ የሚያስፈልገው ለቡድን ለዛ ነው አይደል? ፕላን ቢ ፕላን ሲ ይኖራል እኮ። ያንን አላሳየም። ዴላፎንቴ ዘርሮታል፣ ጥርጥር የለውም። አርጀንቲና ለራሷ የምታለቅስበት ሰዓት ላይ ደርሳለች። አሁን በማዶና ዶን ክራይ ፎር ሚ አርጀንቲና ከኤል ዲያጎ ይጀምራል። ሜሲ ላይ እንደዚሁ ሄዷል። ኤል ዲያጎን ወርሷል፣ ፓራዳይዝን ጨብጧል። ከኤል ዲያጎን በላይ ለአርጀንቲናን ተመራጩ ተጫዋች ሆኗል። ለዓለም እግር ኳስም አይደለም አርጀንቲና እግር ኳስም ለራሱ የሚያለቅስበት ሰዓት ላይ ደርሷል። የውበት ሞናሊዛውን ሉስ ስለሚያደርግ ያለ ዋንጫ ክብር the greatest of all time መሆን በህልም ካልሆነ አይቻልም። እኔ እስከሚገባይ ድረስ ፖርቹጋል ኢዞፒዮ ነበራት፣ አላሸነፈችም ያለ ዋንጫን። ፖርቹጋል ሪዮ ኮስታ ፊጎ ነበራት፣ አላሸነፈችም ያለ ዋንጫን። ፖርቹጋል CR7 ነበራት፣ በጣም በፕራይም ታይሙ ያለ ዋንጫን አላሸነፈችም። ፖርቹጋል ከሮናልዶ ጋር አምባክ ብላ ነበር፣ ሳትመጣ ተመልሳለች። ፖርቹጋል ግን ሁርለት አሸንፋለች። ከሜሲ ዳንኪራ፣ ከሜሲ እምባ፣ ከሜሲ ላስት ዳንስ ፊት የነበሩ መሳለቆችን ሳይ ፒተር ዱሪ ነው ትዝ ያለኝ። እግር ኳስ በእርሱ ጥበብ ነፍሱን ጥሎ ተደሰተ እንጂ ለአንዲት ሰከንድ አላዘነም። ሜሲ ፍቅር እግር ኳስ ነው ማዘን ያለበት። እርሱ ከ4 ዓመት በፊት ታሪኩ ተፈጽሟል። ከደገመው ሰየው ነበር። the better team አሸንፏል። ላፉሪያ ሮሃ ፐርፌክሽን በህይወት ሁሉ ጊዜ የለም። ፐርፌክሽን ሜሲን ነው የሚመስለው። ፐርፌክሽን ዋንጫ እንዴት እንደሚያመጣ አይተናል። ለዚህ ነው the greatest የሚባለው። ፐርፌክሽን ሜሲ አርጀንቲናን ተሸክሞ በድጋሜ ፍጻሜ ደርሷል ከምትሃቱ ጋር። አርጀንቲናን ያለ ሜሲ ማሰብ በፍጹም አይቻልም። ለዚህ ነው አርጀንቲና ለኔ አታልቅሽ አሁን ቃሉ ሊገለበጥ የሚገባው። ድል፣ ስኬት፣ ከፍታ በዚህ ዓለም በጣም እኔ ኢነሚ እንደሚወልድ ያየሁት በሜሲ ላይ ነው ፍቅር። ይሄን ባለፈው ማንስተዋል። ብዙም እንደው ሀሳብ የኔ ስሜት ነው ነገራችን። ብዙ ሀሳብ ምን መሰለህ እግር ኳስ ሜሲ ነው የሚመስለኝ እኔና ይሄንን ተላስት ኢንዲቪጁዋል ተጫዋቾች አሁን ለምሳሌ ጽፎ ጨርሶታል። ማን የምን ጊዜ ምርጥ ተጫዋች በምድር ላይ ብንል አንስማማ። ምንም አንስማማ። እሱ እኮ መብት ነው። ግን እግር ኳስ እንዲህ አይነት ድንቅ ተጫዋቾችን ሲሰናበት አሁን ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ ያለፉት 20 ዓመታት እግር ኳስ ጎራ የመለየቱ ምስጢር ናቸው። የስኬት ምስጢር ናቸው። እግር ኳስን የመውደዳችን ምስጢር ናቸው። መጀመሪያ አካባቢ እንደ ፔሌ አይነት ተጫዋቾችን ታነሳለ። ፔሌ 3 የዓለም ዋንጫዎች አሉት። ምንም አንዲስፒዩትድ ነው። ወደ ዓለም ዋንጫ ስትመጣ ማንም አይደርስበትም። 3 የዓለም ዋንጫዎችን ከ17 ዓመት እድሜው። የፔሌ ሌጋሲ ግን ሲሞት ፔሌ ዲዲት ፈርስት የሚለው ፊልም ላይ ፔሌ እግር ኳስን በእያንዳንዱ የዓለም ነዋሪ ጥግ ልብ ውስጥ አስገቡ እንደ ማኑዋል። በእያንዳንዱ ዓለም ፔሌ ለመመልከት እስከ መጋበዝ መንግስታት አፍሪካ፣ አሜሪካ፣ አውሮፓ እያልክ እግር ኳስን ከፍ አደረገ። የፔሌ ስንብት ከሰክሰስ ጋር ግን ደግሞ ስንብቱ ደግሞ ብዙ ነገሮችን አጉድሎ በዛ ዘመን ለነበሩ። ከዛ በኋላ ማራዶና መጣ። ማራዶናና የፔሌ ንጽጽር በአብዛኛው የሚታወቀው ለሊዮኔል ሜሲና ለሮናልዶ ንጽጽር የሚቀርበው የማራዶናና የፔሌ ንጽጽር ነው። በዘመን ደረጃ ትዝ ካለ ያው ፊፋ ሲሸልም ማራዶናን በህዝብ ፊፋን ደግሞ ራሱ ፔሌን መርጦ የክፍለ ዘመኑ ምርጥ እግር ኳስ ተጫዋቾች ብሎ ነበር። ከዛ በኋላ ለ20 ዓመት ኮንሲስተንት በሆነ መንገድ እግር ኳስ በዘመናዊው ዓለም ላይ በእያንዳንዱ ልብ ውስጥ እንዲገባ በማድረግ ክርስቲያኖ ሮናልዶና ሊዮኔል ሜሲ በጣም ከፍ ብለው ይጠቀሳሉ። እነዚህ ሁለት ተጫዋቾች ማጣት በዓለም ዋንጫው በአጠቃላይ ማጣት የዓለም ዋንጫው አንዱ ፊቸር አንዱ ትልቁ ዲፕረስ የሚያደርገው እውነታ ይሄ ይመስለኛል። ሮናልዶ ከእንግዲህ በዓለም ዋንጫ ላይ አለመመልከት፣ ሊዮኔል ሜሲን አይነት ኮከብ ከእንግዲህ በዓለም ዋንጫ ላይ አለመመልከት የሆነ ነገርን ሲወስዶ ትመለከታለህ። ወደ ውድድር ስትመጣ ማወዳደር አስፈላጊ ነው ወይ የሚለው ነገር ታስቀምጥና ጥያቄ ውስጥ ስትመጣ ግን ብዙ አይነት መከራከሪያዎችን እናነሳለን። አስፈላጊማ ነው። አስፈላጊ ሆኖ ከተገኘ ብዙ አይነት ነገሮችን እነሱና አንደኛው ከሌ ነኝ ይላል፣ አንደኛው ከሌ ነኝ ይላል።
አንዳንዶች ምክንያትም አይፈልጉም። ወደ እግር ኳስ ስትመጣ በምክንያት አሁን በዓለም ዋንጫ ምናምን ብለህ ከተነሳህ ፔሌን ታስቀምጣለህ። የምንጊዜም የዓለም ዋንጫ የውድድሩ ኮከብ ፔሌ ነው ብለህ ታስቀምጣለህ። በአርጀንቲና ክርክሮች ይቀጥላሉ። አሁን ለኔት ሊዮኔል ሜሲ ሁለተኛውን የዓለም ዋንጫ አሳክቶ ቢሆን ኖሮ የአርጀንቲና ክርክር ያበቃ ነበር። አርጀንቲና ውስጥ ማራዶናና ሜሲ ትልቅ ክርክር ነበር። ወደ ስቴዲየሞቹ ሳልፍ ኤፍሬም የአርጀንቲና ጋዜጠኞች ሌሎችም ጋዜጠኞች ሜሲ ወይስ ማራዶና ኮመንት ጥያቄ፣ አንዳንዱ ሜሲ ይላል፣ አንዳንዱ ማራዶና ይላል። ያ ጥያቄ ይደመደም ነበር ለኔ ሊዮኔል ሜሲ ሁለተኛውን የዓለም ዋንጫ ቢያነሳ አርጀንቲና የምንጊዜም ኮከቧ ሊዮኔል ሜሲ ይሆን ነበር። ግን አይተህ ከሆነ ተመሳሳይ ስንብት ነው። አርጀንቲና 86 ዋንጫውን አነሳች፣ 90 ፋይናል ላይ ደረሰ ማራዶና፣ ተሸነፉ። ሊዮኔል ሜሲ አነሳ 22 ላይ ተሸነፉ። በ2026 ላይ ክርክሩ ይቀጥላል። በአርጀንቲናም ገና የሚቀጥል ይመስለኛል። አንድ ጥርት ያለ መልስ አናገኝለትም ነው ለኔ እንጂ መነሻው በአጠቃላይ ግን ስመለከተው ክርስቲያኖ ሮናልዶንና ሊዮኔል ሜሲን የሚያጣ እግር ኳስ ብዙ ነገር ጎሎበት እንደሚጀምር በእርግጠኝነት ግን መናገር ይቻላል። የሚቀጥሉት 20 ዓመታት የሚቀጥሉት 20 ዓመታት ምክንያቱም 20 ዓመታቱ የነርሱ ነበር። እንደው ይታያል ተስፋ ያለው ተጫዋች ኢቭን እንደው ፍንጭ አለ እንጂ ከወርክ ሬት አንጻር ከኮንሲስተንሲ ከኢንዱራንስ በጣም ጠንክሮ ከመስራት ያንን ይዞ ከመጠበቅ አንጻር ስትሄድ በአሁን ሞደርን ዴይ ላይ ሲያርሰበን ሜሲ ሲባል ሲያርሰበን የጎደለው ነገር አለ፣ ወርልድ ካፕ ፍቅር። ከዛ ውጪ ግን ምንም ሚዛኑ ላይ እኮ የሚቀመጡ ናቸው። ግን ወርልድ ካፕ የሞደርን ዴይ ማንጸሪያ ሲሆን ወርልድ ካፕ ሜሲ ጋር ወርልድ ካፕ የዋን ማን ሾው ቲያትር ሆኖ አርጀንቲናን ተሸክሞ ኳታር ሉሲያ ላይ ደንሶ ጨርሷል። ይሄ ነው ሜሲን ኢንፊኒቲ የሚያስፍለው ፍቅር እንጂ ሮናልዶን ከነ ታታሪነቱ ማን ይተካል? ማንም። ሜሲን በፍጹም ቀጣዩን ዘመን ስታይ ላሚን ያማል እንዳትል፣ ያማል አንዳንዴ ብዙ ነገር ኢዚ ያገኘው ስፔን ቡድን ስለሆነ እዛ ሐሳብና ይሄ ፕሮጀክት ስላለ ፍቅር ፖርቹጋል ቤት ገልብጠው ያ ሁላ ወርቃማ ቡድን nothing ምክንያቱም የኢጎ መናኸሪያ ስለሆነ ያ ቡድን እኔ ይገርመኛል። ራሱ 2010 መልኩ እኮ ነው ፖርቹጋል 2010 የዓለም ኮከብ ተጫዋች ማን እንደነበር ታስታውሳለህ? የዓለም ዋንጫው ኮከብ ተጫዋች ዲጎ ፎርላን እኮ ያ ከኡራጓይ ኢኒሽሳና ሜሲ አልነበሩ። ማን ነው ዣቪ ሄርናንዴዝ አልነበሩ። የስፔን ብሔራዊ ቡድን በዛ ብዙ ጊዜ ስፔንን ስትመለከተው የቡድን ራሷንሽ ኮከብ ቡድኑ ነው ኮከብ። ላሚን ያማልም አንደኛው በአውሮፓ ዋንጫው ላይ አሸናፊ ነበር፣ ሞመንቶች ነበሩት። ግን እሱ ነው የወሰነው የዓለም ዋንጫው ናት። ሜሲ ካልክ ግን ሜሲ ነው የወሰነው 2002 የሲአር7 መጽናት መታተር ሞደርን ዴይ ላይ በየትኛውም ሊግ ላይ ሄዶ ያሳየውን ነገር ስታይ ወርልድ ካፕ ዲዘርቭ ያደርጋል። ፖርቹጋል ግን ቡድን አልነበረም ፍቅር። ፖርቹጋል ስኳድ አልነበረም። ፖርቹጋል ቆራጥ አሰልጣኝ አልነበራት። ሮናልዶም ይሄንን ሼር ያደርጋል ፍቅር። ራስ ወዳድነት መልኩ ፖርቹጋልን ሲመስል ያ ስቶሪውን የሮናልዶን ከሜሲ በታችሁን ላይ ያስቀምጧል። ይሄ ነው የሞደርን ዴይ ክርክሩ መሆን ያለበት በ20 ዓመት እንጂ ሁለቱ ፈጽሞ የሚተኩ አይደሉም። ማን አለ ሲባል ራሱ ሊመጣል ቀድሞ የሚችል የጄኔሬሽን ታለንት አንታይም እንደ ኔይማር አይነቱ የት እንዳለ ታውቃለህ። አንድ ቪኒ ነው ያለው ፍቅር፣ አንድ ቪኒሲየስም በፍጹም በብራዚል ስኳድ ውስጥ ብቻውን ምንም የሚያደርግ ተጫዋች አይደለም። የአይነት ፓስ እኮ ባለም ዋንጫው የትም አላየንም። ያ ባናና ፓስ ለኤንድሪክ የሰጠው ኤንድሪክ እዛ ቦታ ላይ ከሚቆም ለኔ ሮናልዶ አርናይን ከነሱፉ ያን ኳስ ያስቆጥረዋል ፍቅር ደንሶ። ብራዚል ያጣችው ስፔን ያገኘችው ታለንትና ኮሌክቲቭሊ የላማሲያ ተጽዕኖ የዓለም ዋንጫውን የላፉሪያ ሮሃ አርጓል። ማጠናቀቂያችን ነው።